4ቱ የፈተና ማሸነፊያ እርምጃዎች። ፈተና የሰው ልጆች በየቀኑ የሚጋፈጡት ሀቅ ነው። አንድን ፈተና ስታልፍ ሌላኛው ፈተና ከፊት ይቆማል። እርሱንም ስታልፍ ሌላኛው ይከተላል። የነጻነት ታጋይ ብርቱ ፖለቲከኛው ኔልሰን ማንዴላ አንድ ጊዜ እንዲህ ብለው ተናገሩ። አንድ ተራራ ወደ ላይ ወጥተህ ስትጨርስ ሌላኛው ተራራ ይጠብቃል። ፈተና በዙሪያችን ነው። ስትፈተን አትደነቅ ወይም ተስፋ አትቁረጥ። የመጣብህ ማዕበል እንዲወስድ አትፍቀድ። የምስራቹ ምንጊዜም የማምለጫ መንገድ መኖሩ ነው። አንዳንድ ጊዜ ፈተና ልትሸከመው ከምትችለው በላይ የከበደ መስሎ ይሰማ ይሆናል። ይህ ከሰይጣን የሚመጣ ውሸት ነው። እግዚአብሔር ከአቅም በላይ እንድትፈተን አይፈቅድም። የማታሸንፈውን ማንኛውም ፈተና እንዲደርስብህ አይፈቅድም። ቢሆንም መጽሐፍ ቅዱሳዊ የሆኑ 4 የፈተና ማሸነፊያ ቁልፍ እርምጃዎችን በመለማመድ የራስን ድርሻ መወጣት አለብህ። አንደኛው ትኩረትን በሌላ ነገር ላይ አድርግ። የትኩረት ማዕከል የሆነው ነገር ሕይወትን ይቆጣጠራል። የማትፈልገውን ሐሳብ ላለማሰላሰል ስትሞክር ይበልጥ በሐሳቡ ላይ እንድታተኩር ትገደዳለህ። ለምሳሌ አንድ ሐሳብ ወደ አእምሮ እንዳይገባ ለመከላከል በመኮርክ ቁጥር ይበልጥ ስለዚህ ነገር ማሰብ ታበዛለህ። ምክንያቱም ፈተና ሁልጊዜ በሐሳብ ነው የሚጀምረው። ሐሳብን በመማረክ የሚመጣ ፈተና የማስወገጃው ፈጣኑ መንገድ ትኩረትን ሌላ ነገር ላይ ማድረግ ነው። አትዋጋው። የትኩረት አቅጣጫን ወደ ሌላ ለውጥና በዛ ላይ አነጣጠር። ይህ ፈተናን የማሸነፊያው የመጀመሪያው እርምጃ ነው። ትኩረትን የሳበው ነገር አንተንም ያሸንፋል። ለዚህ ነው ብዙ መመገብ መተው ይኖርብኛል፣ ማጨስና ወይም መጎምጀት ማቆም አለብኝ ማለት ራሱን ለተሸናፊነት የሚያደርግ ስትራቴጂ የሚሆነው። በማትፈልገው ነገር ላይ እንድታተኩር ያደርጋል። ውፍረትን ለመቀነስ የምትሞክራቸው ብዙ የምግብ መቀነስ ፕሮግራሞች ሁልጊዜ ስለ ምግብ እንድታስብና ረሃብ እንዲሰማ ስለሚያደርጉ አይጠቅሙም። ፈተናን ከመዋጋት ይልቅ ችላ ማለቱ የበለጠ ውጤት አለው። የሐሳብ ትኩረት ሌላ ነገር ላይ ከሆነ ፈተና በአንተ ላይ ጉልበት ያጣል። ስለዚህ ፈተና ስልክ በሚደውልልህ ጊዜ ከእርሱ ጋር አትከራከር፣ ስልክን ዝጋው። አንዳንድ ጊዜ ፈተና ያለበትን ቦታ ትቶ መሄድን ይጠይቃል። ትኩረትን ወደ ሌላ ነገር ለመለወጥ የተሻለን ሁሉ አድርግ። ፈተናን ለመቀነስ አይምሮን በእግዚአብሔር ቃልና በሌሎች ጥሩ ሐሳቦች ሙላው። መጥፎ ሐሳቦችን የምታሸንፋቸው የተሻሉ ነገሮችን በማሰብ ነው። ይህ የመተካት መሪ ይባላል። ክፉን በመልካም ታሸንፈዋለህ። አይምሮን በሌላ ሥራ ካጠመድከው ሰይጣን ሐሳብን ሊያገኘው አይችልም። ፊልጵስዩስ ምዕራፍ 4 ቁጥር 8 እውነት የሆነውን ሁሉ፣ ክብር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ በጎነት ቢሆን ምስጋና፣ እንደነዚህ ስላሉት ነገሮች አስብ ይላል። ፈተና ድል የማድረግ ቁርጥ ሐሳብ ካለ አይምሮ መቆጣጠርና ከመገናኛ ብዙሃን የምትወስዳቸውን ነገሮች መመርመር አለብህ። በምድር ከኖሩ ሰዎች ሁሉ የላቀ ጥበብ የነበረው ሰው እንዲህ በማለት አስጠንቅቋል። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ምሳሌ 4:23 የማይረቡ ነገሮችን እንዳሉ ወደ አይምሮ አታግበስብስ። የምትሰበስባቸውን ነገር በጥንቃቄ ምረጥ። ሁለተኛው ያለብህን ችግር ለሚረዳ ጓደኛ ግለጥ። የገጠመ ፈተና ለመላው ዓለም ማሰራጨት አይኖርብህም። በታማኝነት የምታካፍለው ቢያንስ አንድ ሰው ግን ያስፈልጋል። መጽሐፍ ቅዱስ እንዲህ ይላል፣ በሥራቸው መልካም ውጤት ስለሚያገኙ ከአንድ ሁለት መሆን ይሻላል። አንዱ ቢወድቅ ባልንጀራው ደግሞ ያነሷል። መክብብ 4:9 የማያቋርጥ መጥፎ ልማድ ከሆነ በራስ ጥረት ከችግሩ ለመላቀቅ አትችልም። የሰዎች እርዳታ ያስፈልጋል። አንዳንድ ፈተናዎች ልታሸንፋቸው የምትችለው በሚጸልዩልህ፣ በሚያበረታቱና በሚከታተሉ ጓደኛ እርዳታ ብቻ ነው። እግዚአብሔር ለእድገትና ለነጻነት ያለው ዕቅድ ሌሎች ክርስቲያኖችንም ይጨምራል። እውነተኛና ታማኝ ጓደኝነት አልበገር ካለ ከፈተና ጋር ለብቻ ለምታደርገው ትግል ማርከሻ ነው። እግዚአብሔር ቃል እንዲህ ይላል፣ ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። ያዕቆብ 5:16 በተደጋጋሚ ከሚያሸንፍ ፈተና ለመፈወስ በእርግጥ ትፈልጋለህ? የእግዚአብሔር መፍትሄ ግልጥ ነው። በውስጥ ልታፍነው አትሞክር። ተናዘዘው፣ አትሸሽገው፣ ግለጠው። ስሜትን መግለጥ የፈውስ መጀመሪያ ይሆናል። ጉዳትን መደበቅ ያባብሷል። ችግሮች በጨለማ ውስጥ እያደጉና እየገዘፉ ይሄዳሉ። በእውነት ብርሃን ሲገለጡ ግን ይኮማተራሉ። እመም የምስጢሮችን ያለው። ስለዚህ ጭምብልን አውልቅ። ፍጹም ነኝ የሚል ማስመሰልን ተውና በነጻነት ተመላለስ። ሰይጣን የኔ ፈተናዎች ከሌሎች የተለዩ ስለሆኑ በሚስጥር ሊይዛቸው ይገባል ብለህ እንድታስብ ይፈልጋል። እውነቱ ግን ሁላችንም በአንድ ጀልባ የተሳፈርን መሆናችን ነው። ሁላችንም ከተመሳሳይ ፈተናዎች ጋር በመዋጋት ላይ ነን። በሚሊዮን የሚቆጠሩ ሰዎች አንተ የሚሰማ ስሜት ተሰምቷቸዋል። አሁን የገጠመ አይነት ደግሞ
ትግል ገጥሟቸዋል። ስህተታችንን ደብቀን ሁሉም በቁጥጥራችን ስር ያዋልን አድርገን ሰዎች እንዲያስቡ እንፈልጋለን። ችግሩን ራሱ የምትፈታው ቢሆን ኖሮ እስካሁን ታደርገው ነበር፣ ግን አትችልም። ቆራጥነት፣ ግላዊ ውሳኔዎችን ብቻ በቂ አይደሉም። አንዳንድ ችግሮች ስር የሰደዱ ግዙፍና በራስ ጥረት መፍትሄ ልታገኝላቸው የማይችሉ ናቸው። በመሆኑም የሚያበረታታ፣ የሚረዳ፣ የሚጸልይልህ፣ ያለምንም ቅድመ ሁኔታ የሚወድና በኃላፊነት የሚከታተልህ የቅርብ ጓደኛ ያስፈልጋል። አንድ ብርቱ ጥያቄ ላቅርብልህ። በአንተ ዘንድ ያለ ግን የሌለ ለማስመሰል የምትሞክረው ችግር ምንድን ነው? ችግሩ ብቻውን አትፈታውም። እርግጥ ነው ድካምን በሌሎች ለመግለጥ ራስን ዝቅ ማድረግ ይጠይቃል። ራስን ዝቅ አለማድረግ ግን ከችግር እንዳትላቀቅ ያደርግሃል። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ስለዚህ አንድ ጓደኛ ምረጥና ዝቅ ብለህ ችግርን አዋይ። ሦስተኛው ደካማነትን ተገንዘብ። ትዕቢተኛና ትምክተኛ እንዳንሆን እግዚአብሔር ያስጠነቅቀናል። እንዲህ ያለው ሁኔታ ወደ ጥፋት የሚወስድ ዝግጅት ነው። የሰው ልብ ራሳችንን የማሞኘት ጥሩ ችሎታ አለን። አመቺ ሁኔታዎች ከተፈጠረ ሁላችንም የትኛውንም አይነት ኃጢአት ለመስራት እንችላለን። ስለዚህ ፈታኝ ወደሆነ ስፍራዎች በግዴለሽነት አትሂድ፣ ሽሻቸው። ፈተና ውስጥ ገብተህ ለመውጣት ከሚደረግ ጥረት አስቀድመ መራቅ የሚቀል መሆኑን አስታውስ። መጽሐፍ ቅዱስ እንዲህ ይላል፣ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ 10:12። ደካማነትን ከተገነዘብክ መዳፈርን ታቆማለህ። አራተኛው የእግዚአብሔርን እርዳታ ጠይቅ። እግዚአብሔር በማንኛውም ጊዜና ወቅት አስቸኳይ ጥሪ የመቀበያ ልዩ መስመር አለ። ፈተና ለመቋቋም እርዳታ ተጠየቀው ዘንድ ስለሚፈልግ እንዲህ ብሏል፣ በመከራ ቀን ጥራኝ አድንምሃለሁ፣ አንተም ታከብረኛለህ። መዝሙር 50:15። ይህን ጸሎት እኔ ፈጥኖ ደራሽ እለዋለሁ። ይህን የምልበት ምክንያት ፈጣንና እቅጩን የሚገልጥ በመሆኑ ነው። ድረስልኝ፣ አድነኝ፣ እርዳኝ የሚለው ጸሎት የማድረጊያ ጊዜ ስለማይኖር የምታደርገው ነገር ቢኖር መጮህ ብቻ ነው። ዳዊት፣ ዳንኤል፣ ጴጥሮስ፣ ጳውሎስና በሚሊዮን የሚቆጠሩ ሰዎች ችግር በገጠማቸው ጊዜ እንዲህ ያለውን ፈጣን ጸሎት ጸልየዋል። እግዚአብሔር የድረሱልኝ ጩኸታችንን የሚሰማ ስለመሆኑ መጽሐፍ ቅዱስ ዋስትና ይሰጠናል። ይህ የሚሆነው ኢየሱስ ድካማችንን የሚረዳና የሚራራልን በመሆኑ ነው። የሚገጥሙን ፈተናዎች እሱንም ገጥሞታል። ዕብራውያን 4:15 ሲናገር በድካማችን ሊራራልን የማይችል ሊቀ ካህናት የለንም፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን ይላል። እግዚአብሔር ፈተና እንድናሸንፍ ሊረዳን በመጠባበቅ ላይ ከሆነ ለምንድን ነው ፊታችን ወደ እርሱ ማንመልሰው? እውነት ለመናገር አንዳንድ ጊዜ እርዳታ አንሻም። ስህተት መሆኑን ብናውቅም በፈተና መሸነፍ እንፈልጋለን። ይህን የምናደርገው እግዚአብሔር ለእኛ ከሚያውቀው ይልቅ የሚሻለን እናውቃለን ብለን ስለምናስብ ነው። ወይም በተመሳሳይ ፈተና በተደጋጋሚ በመሸነፍ ላይ ስለምንገኝ የእግዚአብሔርን እርዳታ ለመጠየቅ እንፈራለን። እግዚአብሔር ግን ፍጹም አይታክትም፣ አይሰለችም፣ ወይም በተደጋጋሚ ወደ እርሱ በመቅረባችን ቅር አይለውም። ምክንያቱም ትዕግስቱ አያልቅም። የእግዚአብሔር ፍቅር ዘላለማዊ ነው፣ ለትዕግስቱ ፍጻሜ የለውም። አንድም ፈተና ለማሸነፍ የእግዚአብሔር እርዳታ ፈልገ በቀን 200 ጊዜ እንኳን ወደ እርሱ ብትጮህ ይቅርታና ጸጋውን ሊሰጥህ ሳይሰለች በጉጉት ይጠብቃል። በድፍረት ወደ እርሱ ቅረብ። ትክክለኛውን ነገር ለማድረግ የሚያስችል ኃይል እንዲሰጥ ጠይቀውና እንደሚሰጥ በማመን ለመቀበል ጠብቅ። በመጨረሻ ማስታወስ ያለብህ ምንጊዜም ከፈተና መውጫ ቀዳዳ አለ። አንደኛ ቆሮንቶስ 10:13 ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያደርግላችኋል ይላል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ትምህርቱን እንደወደዱት ያሳዩ።